ሰላም እንደምን አላችሁ ውድ የበሱ ቴክ ቲዩብ ቤተሰቦች ሰላም ናችሁ ወይ? በሱ ፈቃድ ነኝ ከበሱ ቴክ ቲዩብ። ዛሬ እንግዲህ በአዲስ የቴክኖሎጂ መረጃ ተገናኝተናል። በዛሬ ፕሮግራማችን እንግዲህ እንዴት አድርጋችሁ ዋይፋያችሁን ሌሎች ሰዎች እንዳያዩት ወይም ደግሞ እንዴት አድርጋችሁ መደበቅ እንደምትችሉ አሳያችኋለሁ ማለት ነው። በዚህ መንገድ እንግዲህ በጣም በቀላሉ ዋይፋያችሁን ማንም ሰው እንዳያይባችሁና እንዳይጠቀምባችሁ ማድረግ ትችላላችሁ። እናም ደግሞ ዋይፋያችሁ በመደበቅ ራሳችሁ ብቻ መጠቀም ትችላላችሁ ማለት ነው። እንደተለመደው ለዚህ ቻናል አዲስ ሆናችሁ ካላችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ በዚህ ቻናል የተለያዩ የቴክኖሎጂ መረጃዎችን፣ የአፕሊኬሽን ጥቆማዎች፣ የአፕሊኬሽን መማሪያዎች እንዲሁም ደግሞ የተለያዩ የቴክኖሎጂ መረጃ ያገኙበታል። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ በመለቀበት ሰዓት ደግሞ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቱን በመጫን ኦል ማድረግ እንዳትረሱ። እሺ የቻናል ቤተሰቦች በመቀጠል እንግዲህ ወደ ጉግል ክሮም ትገባላችሁ። ጉግል ክሮም ማንኛውም ስልክ ላይ የሚገኝ አፕሊኬሽን ነው። ያው የሲስተም አፕሊኬሽን ስለሆነ ሁሉም ስልኮች ላይ ይገኛል። ጉግል ክሮምን የማታውቁ ካላችሁ እዚች ጋር የማንቀሳቀስላችሁ ይሄ ነው ማለት ነው። ጉግል ክሮም እዚች ጋር አክቢቢ ማሳያችሁ ይሄኛው አፕሊኬሽን ነው ጉግል ክሮም የሚባለው። በመቀጠል ወደ ጉግል ክሮም ትገባላችሁ። እሺ ወደ ጉግል ክሮም ከገባችሁ በኋላ እዚህ ጋር ሰርች መጻፍ ላይ ትመጡና የዋይፋያችሁን ራውተር አይፒ አድሬሱን ጽፋላችሁ። የአብዛኞቻችሁ እንግዲህ 192.168.1.1 ብላችሁ ሰርች ታደርጋላችሁ። እሺ ይሄንን ሰርች ታደርጉ እንግዲህ ሎጊን ወደ ማድረጊያ ቦታ ይወስደናል ማለት ነው። እዚህ ጋር እንግዲህ ባይ ዲፎልት ዩዘር ኔሙም አድሚን ነው፣ ፓስዋርዱም እንደዛው አድሚን ነው ማለት ነው። ይሄንን ግዴታ መቀየር ይኖርባችኋል ፓስዋርዱን። ይሄንን ካልቀየራችሁ ማንም ሰው በእናንተ ዋይፋይ ሃክ አድርጎም ሊሆን ይችላል ፓስዋርዱን አውቆት ኮኔክት አድርጎ የተጠቀመ ያለ ሰው የእናንተን ዋይፋይ ስምና ፓስዋርድ እናም ደግሞ ዋይፋያችሁ እንዳይታይ ሁሉ ማድረግ ይችላል። ሌሎች ብዙ ሴቲንጎችን ማስተካከል ስለሚችል ይሄንን አድሚን የሚለውን ፓስዋርድ መቀየር ይኖርባችኋል ማለት ነው። ይሄንን አድሚን ፓስዋርድ እንዴት መቀየር እንደምትችሉ የሰራሁት ቪዲዮ አለ። እሱን ቪዲዮ መጨረሻ ላይ ኢንድ ስክሪን ላይ ማስቀምጥላችሁ ይሆናል፣ ወይም ደግሞ የኮሜንት መጀመሪያ ቦታ ላይ የማስቀምጥላችሁ ይሆናል። እሱን ቪዲዮ እንድታዩት ሪኮመንድ አደርጋችኋለሁ። በመቀጠል ፓስዋርዱን ከቀየራችሁ አድሚን ብላችሁ ታስገባላችሁ። እኔ ስለቀየርኩት የቀየርኩትን ፓስዋርድ አስገብቻለሁ። ከዛ በኋላ ካስገባችሁ በኋላ ሎጊን የምትሏን አንዴ ታፕ ታደርጋላችሁ። እሱን አንዴ ከነካችሁት በኋላ እዚች ጋር ወደ ዋይፋያችሁ ሴቲንግ ያስገባናል። በመቀጠል አድቫንስድ የሚለው ጋር የምትገቡት። እሺ የቻናል ቤተሰቦች አድቫንስድ የሚለው ጋር ከገባችሁ በኋላ ብሮድካስት ኤስኤስአይዲ የሚል ትፈልጋላችሁ። እዚች ጋር አጉልቻ ያሳያችኋለሁ። እዚህ ጋር ብሮድካስት ኤስኤስአይዲ የሚለው አለ ማለት ነው። እዚች ጋር አክብቢ ያሳያችኋለሁ። እቺኛዋ እኔ እንግዲህ ኢኔብል ነው የሚለው፣ ያ ማለት ዋይፋይ አሁን ሰርች ሲደረግ ይመጣል ማለት ነው። ዲሰብል ካደረጋችሁት ግን ሰርች ሲደረግ አይመጣም። ሰርች ሲደረግ እንዳይመጣ እዚህ ጋር ዲሰብል ምትሏል አንድ ጊዜ ትነካላችሁ። ከዛ በኋላ አፕላይ ቼንጅ ማለት ነው። ከዛ በኋላ ሰከንድ ይቆጥርና ዋይፋያችሁን እንዳይታይ ያደርገዋል ማለት ነው። እኔ እንግዲህ አዲስ ዋይፋይ ፈጥሬ እሱን እንዴት እንደማይታይ እንደማድረግ ነው ማሳያችሁ። በመቀጠል አዲስ ዋይፋይ ለመፍጠር እዚህ ጋር ጫና አድርጋችሁ ትይዛላችሁ አድቫንስድ ዋየርለስ የሚለውን። ከዛ በኋላ ኤምቢቢ ኤስኤስአይዲ የሚለውን መጨረሻ ላይ ጫናላችሁ። እሺ እዚህ ጋር እንደምትመለከቱት እዚህ ጋር ነው እንግዲህ ዋይፋይ የምንፈጥረው። እናንተ እንግዲህ በራሳችሁ ዋይፋይ ቅድም እንደነገርኳችሁ ዲሰብል አድርጋችሁ ማስተካከል ትችላላችሁ። አሁን የምንፈጥረው ዋይፋይ እንግዲህ ከመደበኛ ዋይፋይ በተጨማሪ አንድ ዋይፋይ እንፈጥራለን ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ እኔ ዲሰብል ይላል። አዲስ የፈጠርኩት ዋይፋይ እንግዲህ እንዳይታይ ያደረኩት ነው። ከዚህ በፊት የፈጠርኩት ነው። እዚህ ጋር እንግዲህ እንደምትመለከቱት ነው። እናንተ ከፈለጋችሁ ኢነብል ማድረግ ትችላላችሁ። እዚህ ጋር ዲሰብል ነው ያለው። ከታች እንግዲህ እዚህ ጋር ፓስዋርድ እንዳይኖረው ነው ያደረኩት። አውቶ ነው የሚለው። ይህ ማለት ፓስዋርድ የለውም ማለት ነው። እዚህ ጋር እንግዲህ ፓስዋርድ እንዲኖረው ከፈለጋችሁ ሼር ዲኪ ነው የምትሉት። ይሄን ሼር ዲኪ ካላችሁ በመደበኛ ዋይፋያችሁ ፓስዋርድ ነው የሚሆነው። እንግዲህ አዲስ ዋይፋይ ፈጠር ያሳያችኋለሁ። እዚህ ጋር ተገቡና ስም ጽፋላችሁ። እኔ ለምሳሌ አሁን በሱ ትክልለታለሁ። እንደነገርኳችሁ እናንተ በመጀመሪያ በመደበኛ ዋይፋያችሁ ይሄንን ማድረግ ትችላላችሁ ማለት ነው። በመቀጠል እዚህ ጋር ብሮድካስት ኤስኤስአይዲ የሚለውን ዲሰብል ታደርጋላችሁ። የእናንተንም የመጀመሪያ መደበኛውን ፓስዋርድ ዲሰብል ማድረግ ትችላላችሁ ማለት ነው። እዚህ ጋር ብሮድካስት ኤስኤስአይዲ የሚለው ጋር ማለት ነው። እሺ እሱን አንዴ ዲሰብል የሚለውን አንድ ጊዜ ታብ እናደርገዋለን። እኔ እንግዲህ ኢነብል ስላለ እዚህ ጋር ዲሰብል እናደርገዋለን። ከታች እንግዲህ ፓስዋርድ እንዲኖረው ከፈለግን ሼር ዲኪ የሚለውን ብቻ ነው። ያው እኔ ፓስዋርድ እንዳይኖረው ስለምፈልግ እዚህ ጋር አውቶ ብለዋለሁ። በመቀጠል እንግዲህ ከታች አፕላይ ቼንጅ የምትላለች አፕላይ ቼንጅ የምትለዋን አንድ ጊዜ መንካት ነው ማለት ነው። እናንተም የራሳችሁን ዋይፋይ ቀደም እንደነገርኳችሁ አድቫንስድ የሚለውን ጋር ስትገቡ ከታች ብሮድካስት ኤስኤስአይዲ የሚለውን ዲሰብል በማድረግ መደበኛ ዋይፋያችሁ እንዳይታይ ማድረግ ትችላላችሁ ማለት ነው። እኔ እንግዲህ የኔ ዋይፋይ እንዲታይ ስለምፈልግ እኔ የፈጠርኩት ዋይፋይ እንዳይታይ ነው ማለት ነው ይሄን ማደርገው። እሺ የተሳሳተ ስም ነው እያለኝ ነው። እኔ እንግዲህ እዚህ ጋር ኢነብል አድርጌ ዲሰብል አደርጋለሁ ተመልሼ
እሺ አድርጌዋለሁኝ። ስሜን የተሳሳተው በሱ በቴክ የሚለውን አጠፋለሁ። በሱ ብቻ እንዲሆን አደርገዋለሁ ማለት ነው። በመቀጠል ቴክ የምትለዋን አጠፋለታለሁኝ። እዚህ ጋር እንደ ዲሰብል እንደሆነ ይልና እሺ ቴክ የሚለውን አጥፍቻለሁ። ከዛ በኋላ አፕላይ ቼንጅ የሚለውን የምትጫኑት እንደነገርኳችሁ። ከዛ በኋላ ዋይፋያችሁ ሪስታርት አድርጎ ይመለሳል። ቅድም አድቫንስድ የሚለው ጋርም ከነካችሁ እንደዚህ ነው እንግዲህ ሰከንድ የሚቆጥረው ማለት ነው። እሺ እዚህ ጋር እንደምትመለከቱት ሰከንድ ይቆጥራል። ቆጥሮ ሲጨርስ ዋይፋያችን ይጠፋል ማለት ነው። እኔ ጋር እንደምትመለከቱት እየጨረሰ ነው። እሺ የቻናል ቤተሰቦች ሰከንዱን ቆጥሮ ጨርሷል። እንደምትመለከቱ የኔ ዋይፋይ ጠፍቷል። አሁን ይሄው ኔትወርክ የለም እያለኝ ነው። በቀጣይነት እንግዲህ ከጉግል ክሮም ትወጡና ወደ ዋይፋይ ትገባላችሁ ማለት ነው። እሺ ወደ ዋይፋይ ገብተናል። እዚህ ጋር እንደምትመለከቱት ሰርች እያደረገ ነው፣ ግን ቅድሙን በሱ ሚሊዮን አላመጣልኝም። በቀጣይነት እንግዲህ እንዲያመጣላችሁ ፕላስ ምልክቷን ጫናላችሁ። በመቀጠል እዚህ ጋር ስሙን ጽፋላችሁ። የኔ በሱ ስለሆነ በሱ ብዬ ጽፋለሁኝ። የዋይፋያችሁን ስም እዚህ ጋር ጽፋላችሁ ዲሰብል ካረጋችሁት በኋላ። እሺ በቀጣይነት እዚህ ጋር ሃይድ ኔትወርክ የሚለው ጋር እንግዲህ ኖ ካረጋችሁት እንዲታይ ፈቀዳችሁ ማለት ነው። እኔ እንግዲህ እንዳይታይ ስለምፈልግ ከዚህ ወጣለሁኝ። እሺ ፓስዋርድ እንግዲህ ካለው እዚች ጋር ነን የምትለዋን ዊፒኤ ማድረግ ትችላላችሁ እዚች ጋር ማለት ነው። ዊፒኤ የሚለውን በመጫን እዚህ ጋር ፓስዋርድ የሚለው ጋር ፓስዋርዱ ማስገባት ትችላላችሁ። የኔ እንግዲህ ፓስዋርድ ስለሌለ ነን እለዋለሁ። በመቀጠል ሴቭ የምትለዋን የምትጫኑት። እሺ እንግዲህ ሴቭ አድርገናል። በቀጣይነት እንግዲህ እዚህ ጋር እንደምትመለከቱት ኮኔክት አድርጎልናል ማለት ነው። ከፈጠርነው ዋይፋይ ጋር ከቅድሙ ጋር ኮኔክት አድርጎልናል። ስለዚህ በቀላሉ እንግዲህ እንደዚህ ኮኔክት ያደርግልናል። የሚገርመው ደግሞ የቻናሌ ቤተሰቦች ዋይፋያችሁን ኮኔክት አድርጎ የተጠቀመ ያለ ሰው እንኳን ቢኖር ያጠፋበታል ማለት ነው። መጠቀም አይችልም። ስለዚህ ሰርች ሲያደርግ ማንም ሰው የእናንተን ዋይፋይ ማግኘት አይችልም ማለት ነው። እሺ ለምሳሌ አሁን ዩቲዩብ ከፍቼ ያሳያችኋለሁ። እሺ ያው ዩቲዩብ እየከፈትኩ ነው የምገኘው። እሺ የፈለጋችሁትን መጠቀም ትችላላችሁ። ከፈለጋችሁ ዩቲዩብ፣ ፌስቡክ ምናምን መጠቀም ትችላላችሁ። ይኸው እዚህ ጋር ለምሳሌ ሰርች ማድረጊያ ቦታ ላይ መጣና ለምሳሌ እኔን ቻናል ጻፍለት። በሱ ቴክ ቲዩብ ብዬ ሰርች ላድርግ። እሺ ያው ሰርች እያደረኩኝ ነው። እሺ የቻናል ቤተሰቦች እዚህ ጋር እንደምትመለከቱት የኔን ቻናል አምጥቶልኛል ማለት ነው። እናንተ በጣም በቀላሉ ዋይፋያችሁን እንዳይታይ በመደበቅ ብቻችሁን መጠቀም ትችላላችሁ ማለት ነው። በዚህ መንገድ ማንም ሰው የእናንተን ዋይፋይ እንዳይባችሁ መደበቅ ትችላላችሁ ማለት ነው። እንግዲህ በጣም ቀላል ሴቲንግ ነው። ለዚህ እንግዲህ ምንም አይነት አፕሊኬሽን አልተጠቀምነው። ሁሉም ስልኮች ላይ የሚገኝ አፕ ነው ዛሬ የተጠቀምነው። ጉግል ክሮምን ነው ማለት ነው የተጠቀምነው። እዚህ ጋር የምትመለከቷትን እቺን አፕሊኬሽን ብቻ በመጠቀም ዋይፋያችሁ እንዳይታይ ማድረግ ትችላላችሁ። ወይም ደግሞ ሌላም አፕሊኬሽን በመጠቀም ማድረግ ትችላላችሁ። እኔ ግን ጉግል ክሮም እንድትጠቀሙ ሪኮመንድ አደርጋችኋለሁ። እሺ የቻናሌ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። እንደጠቀማችሁና እንደወደዳችሁት አልጠራጠርም። በቪዲዮ ላይ ግራ ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ እንድሰራላችሁ የምፈልጉትን ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ ሆናችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንዲሁም ደግሞ በቀጣይ አስተማሪ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን።